አስወርጃለሁ ከዚህ በፊት አንደኛው ሳላውቅ ኦልሬዲ ሀፕን አድርጎ ምናምን ሁለተኛውን ያወቅኩ ኢንቴንሽናሊ ነው ጀስት ሴክሱን ሳደርግ አም ሶሪ ቃሉን እየተጠቀምኩ ስለሆነ ሳደርግ አውቄ ነው ያደረኩት ምንም ችግር የለም ያ አውቄ ነው ፕሮቴክት ማድረግ ይችል ነበር ከዛ ራሴ ነኝ ባደርግም ኢትስ ኦኬ ኢትስ ፋይን አስወርዷለሁ ብዬ አድርጌ እንትን ያልኩት ያስወረድኩትና ከዛ በኋላ ሁለት ልጆች አሉኝ አሁን የመጀመሪያው ልጄ አሜን ሁለተኛዋ ልጄ ፌት ትባላለችና አሜንንም አርግዤ ማስወረድ ፈለኩ በሬት ወስጁለት እንዳረገዝኩ ሳቅ 3 ወር ከምናምን ነበር 3 ወር 4 ወር ያን ሁሉ ጊዜ ግን የትኛውም ሴት ሳታረግዝ የምትሆነው የወር አበባ ሁሉም ነገር ሄድኩኝና ሆስፒታል ቼክ ስደረግ እንዴ አንቺ ስቲል 4 ወር እርጉዝ ነሽ ምናምን አለችኝ ዶክተሯ እዚህ ነበርኩኝ ዱባይ ነበር ከዛ ኦኬ እሺ እሷ ዶክተሯ ፊት በጣም ደስ እንዳለኝ ምናምን ፕሪቴንድ አደረኩኝ ቴንክ ዩ በጣም አመሰግናለሁ ምናምን ብያ ወጣውና ጓደኛዬ ስነግራት ኢቭን ሩቅ ነበር የነበረችው መጣች ከዛ ኖ ይሄ ሲጀመር እኔም አልፈልግም ጓደኞቼም አይፈልጉም ከዛ በቃ ይሄ እንዴ ድፍረታቸው በዚህ ሰዓት ልጅ እኔ መዝናናት ፈልጋለሁ ብዙ በቃ ኢንጆይ ማድረግ የምፈልጋቸው ነገሮች አሉና መታሰር አልፈለኩም ከዛ ሄድኩኝ እዚህ ዱባይ ላይ ጥርስ ሆስፒታል ነው ውስጡ ግን ውርጃ ነው የሚሰራው ሰውየው ከዛ ሄድኩኝና አየኝ ከዛ አንቺ እንዴት አረግሽ ሲጀመር ልጅ ኮነሽ ምናምን አለኝ ከዛ ኦኬ ችግር ሪስክ ትወስጃለሽ እወስዳለሁ ችግር የለም አልኩት ከዛ በጣም ብዙ ልጅ ነው የሚያስወርዱ ብዙ ጓደኞቼ ምናምን አስወርደዋል ከዛ ሆዴን ነካካኝና ፈራ እኔ እፈራለሁ አለኝ ከዚህ ቦታ ከወጣሽ በኋላ እኔ አልገኝም አለ ግን ትሞቻለሽ አትተርፊም ፕሊስ አለኝ እኔ መድኃኒት ስለሆነ የምሰጥሽ አጓጉል ነው የምትሆኚው ሌላ ፊሊፒኒ ዶክተር አለች ከሷ እንትን ትያለሽ እሷ ትሰራልሻለች አለኝ ከዛ እሺ ብዬ ስልክ ወስጄ ወጣሁ የፊሊፒኗን ዶክተር ስደውላት የለችም ከሀገር ውጭ ነኝ አለች በቃ አይሰድ ኢትስ ኦኬ በቃ ስለዚህ አንድ አፍታ ወይ ኢትዮጵያ ወይ ታይላንድ ሄጄ ምንም አይነት ርህራሄ የለኝም አሁን ድምጼ ለስላሳ ምናምን ነው እኮ በጣም ጨካኝ ነኝ ምንም አይነት እኔ የትም ቦታ ሄጄ ብቻ ይልቅ አስወርጄ ብዬ ከዛ ጓደኛዬን በጣም ወተወተች ፊሊፒኗን አጣን ከዛ ትኬት 2 ልጆች አስወርጃለሁ ከዚህ በፊት ይልቅ አስወርጄ ብዬ ከዛ ጓደኛዬን በጣም ወተወተች ፊሊፒኗን አጣን ከዛ ትኬት ልቆርጥ ስል ፓስፖርቴ 2 ወር ከምናምን የቀረው ኤክስፓየርድ ላይ አረግ ፓስፖርቴን ካላሳደስ ኢትዮጵያን ብሄድ ታይላንድን ብሄድ ስመለስ መምጣት አልችልም እኔ ደግሞ እዚህ መምጣት ፈልጋለሁ እዚህ ነው እንዳለ ጓደኞቼ ያሉት ከዛ ፓስፖርቴን ላሳድስ ሰጧቸው በመሀል ልጁ 2 ወር ሲጨመር 6 ወር ከምናምን ሆነው 6 ወር ከ15 ቀን ምናምን ብቻ ስቲል ተስፋ አልቆረጥኩም ሄድኩ ኢትዮጵያ ሄድኩኝ ልክ ኢትዮጵያ ከደረስኩ በኋላ ግን በቃ ፈራሁ ልቤ እንትን አለ በዛ ላይ ይገላበጣል ምናምንና የሆነ ማዘን ምናምን ጀመርኩኝ እንዴ በቃ ኢትስ ኦኬ ቢያንስ እሺ አሁን ኢትዮጵያ መጥቻለሁ ስንት ወር ካልኩሌት አደረኩት ስንት ጊዜ ነው የቀረኝ 3 ወር ቢሆን ነው በቃ 3 ወር በጣም ሀሺሽ ወስዳለሁ መጠጥ ወስዳለሁ ምናምን እነሱ እንኳን ቢያንስ ቀንሼ በሲጋራና በጫት ብቻ እንትን እያልኩኝ ብዬ ቀየቃምኩ ያንን ሁሉ እንዳለ ይሄንን ያረገዝኩባቸው ጊዜዎች እጠጣ ነበር ፓፍል ነበር ከዛ ኢትዮጵያ ሄጄ ደግሞ አዳር እንደዚህ ለሊቱ ሙሉ ስቅም አድራለሁ ጧት ተኛለሁ ከዛ ስነሳም ቅማለሁ ምናምን አልኳል ከዛ ዶክተሩን ኢቭን ሄድ ነበርና እነግረዋለሁ ለዶክተሩ ዲቴል ነው የምነግረው ቅማለሁ ጠጣለሁ አጭሳለሁ ዶክተሩ ራሱ ሲያይ ሜላት መጣሽ ዛሬ ምን ትላንትና ምን አርገሻል ሲጋራ ትሽቻለሽ እኮ ምናምን ይለኛል አዎ ዶክተር በቃ ከቻልክ አስወልደኝና ከፈለክ ሙቀት ክፍል አስቀምጠው እንዴት የምሳት ላይ እንዴት ዳቦ ሳይበስል አውጥተሽ ትበይዋለሽ አለኝ በቃ ሌትት ቢ ኦልሬዲ ደርሰሻል ትንሽ ጊዜ ነው የቀረሽ ታረጋጊ
ከዛ ይሄን ሁሉ እንትን ብሎ አልፎ ወለድኩት። ከዛ እንደወለድኩት አያቶቼ እናቴ በህይወት የለችም፣ በልጅነቴ ነው የሞተችው። አባቴን አላውቀውም። በአያቶቼ ነው ያደግኩት። ደን አክስቶቼ ምናምን አሉ። ከዛ ወዲያው እንደወለድኩት እንትን አልኳቸው፣ በቃ 40 ቀን ሲሞላው ሰጣችኋለሁ፣ ጓደኞቼ እየጠበቁኝ ነው። በቃ ጓደኞቼ ይጨቀጭቁኛል፣ አትመጪም፣ በቃ ስጪና ለቤተሰብሽ ነይ ምናምን ነው የሚሉኝ። ከዛ ናፈቁኝ። ከዛ 40 ቀን እስከሚሞላ ድረስ እኔ ቸኮልኩ። ኢን ቢትዊን ኮሮና ገባ። there is travel ማድረግ አይቻልም ምናምን ተዘጋ። ከዛ እኔ የትም ቦታ ሄጄ ብቻ ይሄን ልጅ አስወርጄ ብዬ ከዛ ጓደኛዬን በጣም ወተወተች። ፊሊፒኖ ናት። ከዛ ትኬት ልቆርጥ ስል ፓስፖርቴ 2 ወር ከምናምን የቀረኝ ዝነኛል፣ በቃ ያሳያኛል ምናምን ከንዴ ደግሞ አያፍርም ያየኛል እላለሁ። ያየሁት በጣም እኮ ትንሽ ልጅ እኮ ነው። ከዛ በቃ የሆነ ሰዓት ላይ አሁን ነው ሜቢ አይ ዶንት ኖ ሆሊ ስፒሪት ካልሆነ መቼም እንደዚህ መልካም ነገር የሚነግረኝ አይኖርም። አያሳዝንሽም? አሁን አንቺ ልጅሽን ለቤተሰብ ሰጥተሽ ብትሄጂ ከዛ ነገ ደግሞ የአንቺ ህይወት ይደገማል። አያሳዝንሽም? ከውስጤ እንደዚህ አይነት ወሳል እዩ ሂስ ሶ ኪዩት ነው። ከዛ በቃ ማዘን ጀመርኩ ኮምፕሊትሊ። የሆነ ቀን እንደዚህ አይነት ነገር ልቤ አሰበ። ከዛ በኋላ ኢቨን ጡጦውን ሰራተኛ ያጥብለትም ራሴ ነኝ የማጥብለት። ኖ በቃ በጣም መንከባከብ ፍቅር ያዘኝ። ከዛ ፍቅር ያዘኝ ከልጄ ያልኳቸው እንዴ ልጅሽ እኮ ነው፣ ቤተሰቦች ልጅሽ እኮ ነው መውደድ አለብሽና ጓደኞቼ ከልጄ ፍቅር ያዘኝ፣ በእናትሽ አትጫማለቂ ያስቀምጠሹ ነው ምናምን ይሉኛል። ከዛ ያልኩ በቃ አይ ካንት ለቤተሰብ መስጠቱን ተውኩት፣ ራሴ ማሳደግ ፈልጋለሁ አልኩኝ። ከዛ ፕሮሰስ አደረግኩ ምናምን አደገ። አመት ከምናምን ሆነው ይዤው ወደዚህ መጣው። ከዛ ይዤው መጥቼ ያኛው ላይፍ ደግሞ ከልጄ ጋር መቀጠል ጀመረ። መኖሪያ ቤት ነው የሚባለው ቤቱ ስናት መኖሪያ ቤት። የማይመጣ ሰው የለም፣ የማይመጣ ወንድ የለም፣ የማይመጣ ሴት የለም። ኢሌጋል የሆኑ ነገሮች እንዳለ እኛ የምንኖርበት እኔ ልጄ ጓደኛ የተከራየንበት አፓርትመንት ውስጥ ይደረጋል። ከዛ የሆነ ሰዓት ላይ this is holy spirit የሆነ ሰዓት ላይ ልጅሽ አያሳዝንሽም ሉክ ምን እንደሚያይ ምናምን የሚለኝ ነገር ነበረ። ከዛ እሱን ለልጄ እንትን ማለት ጀመርኩኝ። ከዛ በመሀል ላይ ከቆየ ኦልሬዲ 2 አመት ሆነው እሱ 2 አመት ከምናምን ነው። ደን አረገዝኩ ድጋሜ። እሱንም አላውቅም ታረግዝም 2 ወር ከምናምን። ከዛ መድኃኒት ውጭ አለው ያረገዝኩኝ ሰዓት ፖስት ፒል ውጭ አለው። ከዛ በህልሜ ተኝቼ ሰክረን እንትን ፍራሽ አንጥፈን ሳሎን ላይ ተኛ። በጣም አንጎበር ላይ ነኝ። ከህልሜ አርግዤ ወልጄ ስልነቃው በህልሜ ማለት ነው። ስነቃ አርግዤ ወልጄ ምናምን አየሁ አልኳቸው። አንቺ እኮ አታፍሪም? በዛ ላይ በቃ እንትን ነው ህልም ምናምን የማየው ዳይሬክት ነገር ነው። ከዛ እስኪ ቼክ እናደርግ ሄጄ በፋርማሲ ያሜንንም የልጄንም ቼክ ሳረግ አይሰራም። አይ ጀስት ሃቭ ቱ ጎ ቱ እንትን ሆስፒታል ሄጄ ቼክ ሳረግ 2 ወር ከምናምን እርጉዝ ነሽ በጣም። ከዛ መጣ ወደ ቤት። ልክ ሰው እንደምትናገሩት የለም እግዚአብሔርን። አንተ ግን አሁን ለእኔ አዝነ ነው ስንት ሰው በየገዳም ልጅ ስጠኝ አግዘኝ ምናምን እያለ ለሰው ልጅ አትሰጥም፣ ለእኔ ልጅ የምትሰጠኝ ለራሴ ነው የኛውንም ማሳደግ። ይሄንን እሺ ብዬ ተቀበልኩ። እንዳልክደው እናት ነኝ፣ እንዳልክድ እናት ነኝ። ይሄንን እንኳን እሺ ወድጄ እያሳደግ ድጋሚ ሌላ ልጅ ትሰጠኝ አንተ ግን አምላክ አንተ ታያለህ ምናምን እያልኩ ብቻ እንትን አልኩኝ። ከዛ ወዲያው ሄድኩኝና እርጉዝ ነኝ ብዬ ለአባቱ ነገርኩት። እርጉዝ ነኝ። ከዛ እየጠጣ ነበር እሱ። ከዛ እርጉዝ ነኝ እኔ አሁን ምንም ነገር አልፈልግም፣ ማስወረድ ነው የምፈልገው፣ የማስወረጃ ብር ብቻ ነው የምፈልገው። ለእኔ እኮ በጣም ቀላል ኦፕሽን ያመጣሽልኝ አለኝ። ኢትስ ጀስት ዋን ታይም አንዴ ፔይ አድርጌ መውጣት ይችላል። ግን እኔ ማይንዴ ይውጣ ይላል፣ ልቤ ግን ይቀመጥ ነው የሚለው። አይ ካንት ቴክ ኢት አለኝ። እንዴት ነው አይ ካንት ቴክ ኢት? እኔ አንተ አትውሰደው፣ እኔ አይ ካንት ቴክ ኢት፣ እኔ አልችልም፣ ማሳደግ አልፈልግም።
እሺ አትሊስት አንድ ቀን ስጪ ያስብበታል። በቃ እየጠጣ ስለሆነ አስወርጃ አልልሽም በቃ ይወለድ ምናምን ደፋር ብዬ እሺ ብዬ ከዛ ወዲያው ነው ብሩን ተቀበልኩኝ። በነጋታው ትኬቴን ቆረጥኩ ወደ ኢትዮጵያ። ከዛ አሪፍ ማስወረጃ ቦታ ስላቸው ሜሪ ስቶፕ ገባሁ። ከዛ በማሽን ከሆነ ቅድም እሱ መለስ ሲለው ነበር፣ በማሽን ከሆነ ቶሎ ነው የሚወርደው። በመድኃኒት ከሆነ ኢቴክ ታይም። ቶሎ መገላገል የምትፈልግ በማሽን ቶሎ መገላገል ነው የምፈልገው ነው አልኳቸው። እሺ ሪስክ ተወስዳ ችግር የለም። ከዛ ክፈይን አሉኝ። በጣም ነው የሚያመው፣ በጣም ነው የሚያመው በጣም። ከዛ አስቸገርኩት ዶክተሩን እንትን እያለኝ ደም በደም ሆንኩኝ፣ በጣም ደም በደም። ከዛ ተሰርተሻል አልቋል፣ ሂጂና እንደዚህ ምንጣፍ ጨርቅ አነጠፉልኝና በሆድሽ ተኝ ያሉኝ። በሆድሽ ተኝ ጀስት ላይክ እንደ ፔሪድ ይወጣል እንትን ትያለሻል። ሄድኩኝ ብተኛ ደም የለም። እዛ ሲሰራኝ ብቻ ነው ማሽኑ ላይ ደም በደም የነበረው። ከዛ ዶክተሩ መጣና አንቺ ግን ስላስቸገርሽ ተጠራጥሬሻለሁ አልትራሳውንድ ተነሽ ያለኝ። ከዛ እሺ ብዬው አልትራሳውንዱን ሳልነሳ መጀመሪያ እንቃም አልኳቸው። ሄድኩኝና ጫታችንን ገዛና ከዛ በኋላ ከመረቀንኩ በኋላ እመጣለሁ ብዬ እየቃምኩኝ ሄድኩ። ከዛ አልትራሳውንድ ልነሳ ነበር፣ ቅድም አስወርጄ ነበረ። እሺ ምናምን ነይተኝ ሲታይ አለች። እርግጠኛ ነሽ አለኝ። ተሰርተሻል ሲጨርስ ወይስ ምን? በዛ ላይ እየቃምሽ የመጣሽ ምናምን ብለው ውሻ አደረገኝ ሰውዬው። ከዛ አዎ እሺ። ከዛ ሂጂ ላይ አለኝ። ላይ ሄድኩ ዶክተሯ ጋር። ከዛ እንደዚህ ነበር። ኢት ሀፕን ያደርጋል ምናምን በቃ መድኃኒት ውሰጂ፣ መድኃኒት በዚህ ጋር እና ማህፀንሽ ውስጥ የሚከተት ምናምን ብላ ሰጠች። ምንድን ያለችኝ ካፋፋመሽ ምናምን ያፋፍምሻል ሌሊት ላይ ምናምን በጣም ካፋፋምሽ ምናምን ነይ ምናምን አለችኝ። ኦኬ በቃ እንደዛ ከሆነ ብዬ ወሎ ሰፈር ነበር ሜሪ ስቶፕስ መስቀል ፍላወር ሆቴል ያስኩኝ። ቶሎ ካፋፋመኝ ቶሎ እንዴት ማለት ነው። እየቃምኩ ነበር ሲጀመር እኔ እንኳን ለተኛ የለም ብትጠበቅ። ከዛ ጫቱን አፍልተሽ ጠጩ ያስወርድ። ጫት አፍልቼ ጠጣው የለም። ኮካ ብንጠብቅ የለም። ከዛ በቃ ጠዋት እንሄዳለን። እንዴ አንቺ ትላንት ተሰርተሻል ነበር እንዴ? አዎ በቃ የለም እና ድጋሚ ስሩኝ። ከዛ እሺ ወይ ጉድ፣ የአንዳንድ ሰው ማህፀን ደግሞ ምናምን እያለች አስገቡኝ። ዴር ቬሪ ሩድ። ከዛ ገባሁ ድጋሚ ሊሰራ ትልቅ ሄዶ ሲኒየር ዶክተር የሚባል ሽማግሌ ሰውዬ ናቸው መጡ። ያኛው ዶክተር እንኳን ቢያንስ እንትን በጣም እያጥላሉ ፊት ምናምን እያሉ እንትን አሉኝ መረመር። ከዛ በማሽኑ ድጋሚ እየሰሩኝ ይሄ ማህፀኗ በር ዘግቷል አለ። አይን መስራት አልችልም፣ ሪስክ መውሰድ ስለማልችል አስተኛትና በመድኃኒት ማህፀኗን እናዳክመው፣ ከደከመ በኋላ ይወርዳል። ብትቺ ከፈለግሽ አቅሙ ካለሽ የማሳደግ አቅም ካለሽ ኢትስ ቤተር ቱ ኪፕ ኢት ከዚ ምንም የተነካ ነገር የለም። ኦልሬዲ ማህፀንሽ ዘግቷል። አይ አልወልድም የምትይ ከሆነ ደግሞ ተኝና በመድኃኒት ማህፀንሽ ሲሰፋ ይወርዳል። እኔ ሴት እንደሆነች ውስጥ ያውቅ ነበረ። እቺ አልወልድም ማለች ምናምን ያ ብቻ እያሾፍኩም ቢሆን ተኛው ሆስፒታል ተኛው። 4 እያለች በዚህ እያለች እየተመላለሱ ብቻ ለመዱኝ። 5 ቀን ተኛው ለመዱኝ። በቃ ሜላት አልወረደችም ደህና ነች ምናምን ማለት ጀመሩ። እየመጡ ያኛል የለም። ከዛ የሆነ ሰዓት ላይ አመመኝ። ይሄ ከንፈር ደረቀ፣ ማህፀኔን ማመም ጀመረ ምናምን። ከዛ በቃ ሌላ ሆስፒታል ልሂድ፣ አንድ ቦሌ ሚካኤል አለ የ8 ወር ምናምን ያስወርዳል፣ እሱ ጋር ሂጂ ምናምን አሉ። እሺ ሄደን አንድ ባለ ታክሲ ነበረኝ። ከዛ ከሱ ጋር ሄደንና መጀመሪያ አልትራሳውንድ እንደሚሰራ ሆኜ ይልቃል። በቃ አልትራሳውንድ እንደሚሰራ ነበር ዶክተር ምናምን ስለ ኦኬ። ከዛ አልትራሳውንድ እኔ እንኳን የቆጠርኩትን ማስታውሰው 26 መድኃኒት በማህፀን ተከቷል። ኢየሱስ በየጊዜው የሚመጣው ማለት ነው። የሚዋጥ ይሄ ሁሉ ነገር እስከሚያመኝ ድረስ። ከዛ ሄድኩኝ አልትራሳውንድ ለመነሳት ነበር ስለው እንትን አለኝ አየኝና ወይ በጣም ጤነኛ ልጅ አቀማመጧ ምናምን ይለኛል። ከዛ አለች አልኩት። አለ በዮታል አዩት ምናምን ብሎ እንደዚህ እያደረገ አሳየኝ። እዚህ እንደሆነ ያወቅኩት አሁን ነው። እሷ በጌታ ነች፣ ግን እንደዚህ እንደናንተ እንደዚህ እንደኛ ምናምን አይደለችም። ሺ ኢዝ ዴፊኒትሊ ሌላ ዓለም ላይ ልጅ ነው።
ከዛ ጠንቋይ ቤት እንሄዳለች። እሺ ብዬ በቃ እንደ አንቺ እሱ በጣም ምንም የሌለው መላ የለም ነኝ እንላለች። ከጠንቋይ ቤት ሄደን ስንቅም እሷ ደንበኛ ነች እዛ ስንቅም ከዛ የጠንቋይ አምላክ ይገባል ተብሎ ተጠበቀ አልገባም። ከዛ በቃ ፐርሰኑን ሰውየውን አምላክ ሳይኖረው ማለት ነው ራሱን አዋሪዋል። ከዛ አዋረን። አረ እንደውም በጣም ጥሩ ሰው ነው እሱ፣ ሂጂ ዶክተር ጋር ታያለኝ፣ የሆነ ነገር በጥውጡ ራሱ ሰጥቶኝ ቢሆን ሂጂ ዶክተር ጋር ታይ ምናምን አለኝ፣ በመልክተኛ ማለት ነው። እዛ ራሱ ስንት ቀን እንደቆዩ ከዛ በቃ የሆነ ሰዓት ላይ መጣው ወደዚህ እጠብቅ አላቅም። ሃይማኖተኛ ነኝ በጣም። እዚህ ውስጥ ሃይማኖተኞች ካላችሁ ምንም አይጠቅምም። በጣም ሃይማኖተኛ ነኝ። ይሄ ገብርኤል ሚካኤል ምናምን ዳቦ ቡና ምናምን በቃ ከአያቴ ጋር ይዤ የመጣሁትን ካልቸር ሁሉንም አደርጋለሁ። ስለትን ኤቭሪቲንግ ያልተሳልኩት ነገር የለም። ጌታ ለሚካኤል ለገብርኤል ምናምን እያልኩ ማለት ነው። ከዛ የሆነ ሰዓት ላይ ምንም አማራጭ የለም። አይ ካንት እግዚአብሔር ማይሆን አጣብቂኝ ውስጥ እንደከተተኝ ገባኝ። ምንድነው ማድረግ ያለብኝ? ወደ እግዚአብሔር በቃ መጸለይ ጀመረ። ጌታ ሆይ በቃ አንተ ካለክ ብትችል አሁንም ቢሆን አንተ መላታጣም አሁንም ቢሆን አስወጣት። እኔ ስለመውለድ አላስብም ስቲል እስከዛኛው ሰዓት። ከዛ በቃ ጠበቅ። ከዛ ኦልሬዲ ከኢትዮጵያ ከመጣው መድኃኒት ምናምን ኦልሬዲ እንትን ስላለ ብትወጣም ጤነኛ አትሆንም። እንትን ነው የሚሆንብኝ። ምንድን ነው? ከዛ አንድ ጓደኛ አለች ጌታ ነች። እኔ በጌታ መሆን እንደዚህ እንደሆነ ያወቅኩት አሁን ነው። እሷ በጌታ ነች፣ ግን ብትወጣም ጤነኛ እንትን ነው የሚሆንብኝ። ምንድን ነው ውስጥ። ስለዚህ በቃ ካፌን ጀመርኩ። ኮክ ወስዳለሁ፣ ኤክስቴሲ ወስዳለሁ፣ ትራማዶል ወስዳለሁ። መጠጥ ኤቭሪ ሲንግል ዴይ ነው የምጠጣው። ኤቭሪ ሲንግል ዴይ እጠጣለሁ፣ አጨሳለሁ። ባልኮኒ ላይ እንደዚህ ተቀምጬ ቁጭ ብዬ በጣም ነው የሚያምረው ያኛው ቤት ባህር አለ እያየሁ ይሰማል። እንትን ንገሪያቸው፣ የድራጉን አይነት ንገሪያቸው፣ ምን እንደሚያደርግ ብዙ ሰዎች ስለማያውቁት ማለት ነው። ንገሪያቸው፣ ኤክስፕሌን ደም። ኤክስቴሲ የሚባለው ንቁ ነው የሚያደርገው። አልተኛም። ምናልባት 2 ቀን ኮንቲኒየስሊ አለው እየጠጣው። ልጄ ተነስቶ ምግብ በልቶ ጠጥቶ ሲተኛ አለው። ረጅም ሰዓት አለው። ኖርማል ፓፍ፣ ይሄ ሀሺሽ በጥቁሩ ፓፍ ደግሞ ያስረሳኛል ብዙ ነገር። ማይንዴ ድንዝዝ ያደርጓል። ይሄ የሚጮህብኝን ጩኸት እንደዚህ ሆንሽ ያለውን ከረንት ሲቹዌሽን ጸጥ ያደርጓል። በቃ 2 hour ምናምን ድንዝዝ። ኮክ I'm sorry to say this ወደ 6 more እንደዛ ብቻ። No, listen, don't say I'm sorry. በጣም ብዙ ሰዎች ስለሚያደርጉት የጉዳቱም ሁኔታ ሰይጣን የሚያደርገውን ነገር እንዲያውቁ we have to be open። እዚህ ጋር የተቀመጥነው ሁላችን የማናውቀው ነገር አይደለም። ግን ሰው መረዳት አለበት ጌታ ከምን እንደሚያወጣ፣ ማን እንደሆንሽ፣ እንዴት ኢየሱስ ነፃ አውጥቶ ለዚህ ክብር እንዳበቃ ሰው ማወቅ አለበት። እና በቃ ኩበትን ጆርኒዎች ምናምን ላይ አብሮኝ ነበረ የልጅ አባት። አይዞሽ I wish I was there with you ምናምን። ከዛ ዱባይ ከመጣሁ በኋላ ጠፋ። ቴክስቲል ካለው አይመልስ። it was like በቃ ምንም እኔ ብር የለኝም፣ ልጅ አለኝ፣ ከጓደኞቼ ጋር ነው የምኖረው። በጣም በቃ ጥሩ የሚባል ነገር ለምጃለሁ። ብቻ የለም ይሄ ሁሉ በዛ ሁሉ ፔን ላይ የተማመንኩት እሱን ነበር። እግዚአብሔር ላይ እኔ አልተማመንኩም። እግዚአብሔርን የተማመንኩት በዛኛው ሳይድ ነው። ቢያንስ ልጅቷ ብትተርፍ ምናምን የእግዚአብሔር እጅ አለበት ምናምን ነው። ፋይናንሻሊ ግን እሱ ነው ተማምኜ የመጣሁት። በቃ ቤት እንከራያለን፣ እንደዚህ ታደርጊያለሽ፣ በቃ እንደዚህ ብዙ ነገር ተባብለናል።
ኢሚዲየትሊ ጠፋ። ብደውል አይመልስም፣ ቴክስት ባያደርግ አያነሳም። ድብልቅልቅ ያለ ነገር ውስጥ ገባ። ስለዚህ ምንም አማራጭ የለኝም። እሰክራለሁ፣ ኤቭሪዴይ እሰክራለሁ፣ አጭሳለሁ፣ ጠጣለሁ። ከዛ ደግሞ በጣም ያስጠላኝ ነገር ራሳችሁን ችላችሁ ኖራችሁ ከሰው መቀበል የሰው ፊት ማየት በጣም ይከብዳል። ከጓደኞቼ ነበር የምበደረው። እርግዝናዬን እግዚአብሔር እንትን እያለኝ ምንድነው ዋጋ እየከፈለኝ እንደሆነ ይህ ምንድነው እየተበቀለኝ እንደሆነ ይበላት እጇን ያገኘችው ምናምን የገዛ ጓደኞቼ ያሙኛል። ራሳቸው አበድረውኝ ራሳቸው የሆነ ነገር አድርገው ያሙኛል እና በጣም ከባድ የሚባል ጊዜዎችን አለፍ። ከዛ እግዚአብሔር መልካም ነው። ተበድሬ ምንም ብዬ ብቻ ኢትዮጵያ ነበር ሄጄ እወልዳለሁ ብዬ ያሰብኩት። ኢትዮጵያ ቢያንስ ብር አለኝ እንደዚህ አድርጌ ምናምን ብዬ ነበር ያሰብኩት። ከዛ እንትን አልኩኝ፣ በቃ እዚህ እወልዳለሁ፣ ቀለኔና ላሜን ቤት እከራያለሁ ምናምን ብዬ ቤት ተበድሬም ቤት የሚመጡ ወንዶች ድሮ ማውቃቸው ወንዶች ምናምን ብር ሰጡኝ ምናምንና ተከራይቼ ወጣሁ። ኢትዮጵያ ሄጄ የነበርኩበትን ጆርኒዎች ምናምን ላይ አብሮኝ ነበረ የልጅ አባት። አይዞሽ I wish I was there with you ምናምን። ከዛ ልክ ዱባይ ከመጣሁ በኋላ ጠፋ። ቴክስት ልካለሁ አይመልስ። it was like በቃ ምንም እኔ ብር የለኝም፣ ልጅ አለኝ፣ ከጓደኞቼ ጋር ነው የምኖረው። በጣም በቃ ጥሩ የሚባል ነገር ለምጃለሁ። ብቻ የለም ይሄ ሁሉ በዛ ሁሉ ፔን ላይ የተማመንኩት እሱን ነበር። እግዚአብሔር ላይ እኔ አልተማመንኩም። እግዚአብሔርን የተማመንኩት በዛኛው ሳይድ ነው። ቢያንስ ልጅቷ ብትተርፍ ምናምን የእግዚአብሔር እጅ አለበት ምናምን ነው። ፋይናንሻሊ ግን እሱ ነው ተማምኜ የመጣሁት። በቃ ቤት እንከራያለን፣ እንደዚህ ታደርጊያለሽ፣ በቃ እንደዚህ ብዙ ነገር ተባብለናል። ኢሚዲየትሊ ጠፋ። ብደውል አይመልስም፣ ቴክስት ባያደርግ አያነሳም። ድብልቅልቅ ያለ ነገር ውስጥ ገባ። ስለዚህ ምንም አማራጭ የለኝም። እሰክራለሁ፣ ኤቭሪዴይ እሰክራለሁ፣ አጭሳለሁ፣ ጠጣለሁ። ከዛ ደግሞ በጣም ያስጠላኝ ነገር ራሳችሁን ችላችሁ ኖራችሁ ከሰው መቀበል የሰው ፊት ማየት በጣም ይከብዳል። ከጓደኞቼ ነበር የምበደረው። እርግዝናዬን እግዚአብሔር እንትን እያለኝ ምንድነው ዋጋ እየከፈለኝ እንደሆነ ይህ ምንድነው እየተበቀለኝ እንደሆነ ይበላት እጇን ያገኘችው ምናምን የገዛ ጓደኞቼ ያሙኛል። ልክ ከዛ ቤት ከወጣሁ በኋላ 3 ቀን ብቻ ነው እንትን ያልኩት። በአራተኛው ቀን የወለድኳት ልጄ ነው። 3 ቀን ግን አወዝ ፒስፉል፣ ሰላም የለም። ይሄ ቤቱ ሳልፍ ሲጋራ ሀሺሽ ምናምን ያ ጫጫታ ምናምን የለም። እግዚአብሔር በዛ ታይም ላይ እርጉዝ ስለነበርኩ የትም ስለማልሄድ ምናምን መዝሙር ሰማ ነበረ። ከዛ የኤፍሬምን መዝሙር እነኛ ዘመን አለፉ ምናምን የሚለውን እኔ በጣም አክራሪ ኦርቶዶክስ እንደምባል አይነት ነበርኩና እግዚአብሔር ይሄንን ጊዜ አሳልፈኝ ይሄንን መዝሙር ታዘምረኝ ይሆን? ያውም እንደዚህ ሰው እኮ በጌታ ሆኖ ቢወድቅ ቢደቅ ምን አይነት መታደል ነው። እኔ በጌታ ሆኜ ልውደቅ፣ በጌታ ሆኜ ምንም ልሁን፣ ቢያንስ የሚያጽናና አለ። በመዝሙር ትጽናናላችሁ፣ ቃል ይሰጣችኋል፣ አሉ ይሏችኋል። ማንም የለም፣ ምንም የለም። ጭራሽ እያስደወልኩ ጠንቋዩን አስጠይቅ ነበረ። ከዛ ጠንቋዩ እንትን አለኝ፣ ኖ ይህንን ተይው፣ የልጄን አባት ተይው፣ እሱን እኔ ሌላ ሰጥሻለሁ አለኝ። ሌላ ሰጥሻለሁ፣ ከእሱ ጋር ተለያያለ። ሲጀመር አሁን ልለያይ አብሬሉ የለ ሰውየው ብለያይ አብሬው። ከዛ እሺ መዝሙር በጣም መስማት ኤቭሪዴይ መዝሙር ሰማለሁ እና ከመካከላችን ኦርቶዶክስ ሙስሊም አንድ በጌታ የሆነች ልጅ አለች ጓደኛዬ እና በጣም ትገርመኛለች። እንደዛ ስክር ብላ እስከሚበቃን ድረስ ጠጥተን ስትተኛ ልትተኛ ስትሄድ የዮናታንን ወይ የሆነ ነገር እየሰማች ነው የምትተኛው። በጣም እደነቅባታለሁ። እንደዚህ ክርክር ከሙስሊሞቹ ጋር ምናምን ክርክር ሲኖር አብርሃም እንደዚህ ይሳቅ ጌታ ምትሹ ነው እላታለሁ። እኔ እኮ በጣም በጌታ እንትን ነበረች ባካር ጋር ነውና እንደዚህ ከዛ ቅናት ማደር ጀመር። በማንበብ ፈልጋለሁ እላታለሁ። ከዛ አንብቢ፣ ማንበብ እንኳን ቢያቅትሽ
ኦዲዮ ክፈችና ተኝ። ከዛ እንደዛ እና በመካከል እግዚአብሔር ማን እንዲሰራኝ ያደረገ ወዳጄ ነህ። የሃይማኖት ነገር ስላልሆነ ሞቲቬት እየተደረግኩ እየመሰለኝ እየሰራኝ ስለ እግዚአብሔር ቃል ያወራል፣ ስለ ጥሩ ልብነት ምናምን ያወራል። እየተሰራው ከዛ ብቻ ወደ እግዚአብሔር በጣም ተጠቅቻለሁ ይባላል። ለሰው አይመከርም። it's just prohibited for human being even እንትኑ ላይ ይጻፋል። ወይ በፊኛ ወይ ኖርማሊ እንደዚህ ነው የሚሸተተው። አሽትተክ በቃ የማታውቀው ሳቅ የሆነች ሰከንድ ኃይለኛ ሳቅ በቃ ድክም ሆድክን እስከሚቆስል ድረስ ትስቃለህ። ከዛ ይጠፋል። ከዛ ድጋሚ ማድረግ አለብህ እንደዛ። ከዛ ጓደኛዬ እሱም ከጓደኞቿ ጋር እንትን ስትል ላፊንጋ ሲዘውላት ይመጣሉ። ከዛ እኔ ሁሉንም ነገር በቃ መሞከር እወዳለሁ። በዚህ ነው የምታወቀው ሲጀምር በሐሺሽ በመጠጥ ምናምን። ከዛ ይዤላት ሄዳለሁ ለሚላት። እርጉዝ ነች እንዴ? እርጉዝ ከሆነች እንዴት ለእርጉዝ አይደለም ለእርጉዝ ለሂውማን ቢንግ ይሄ አይመከርም። እንዴት ይዘሽላት ሄጃለሽ የተባለች እንዳትወስጂ፣ አንደኛዋ ጓደኛዬ ደውላ እንዳትወስጂ እንደዚህ ይዛልሽ እየመጣች ነው ጓደኛሽ እንዳትወስጂ። እሺ ብዬ አልሰማም እኔ ማንንም። እሺ ብዬ መጣች። ስትመጣ ገና ከበር ላይ የምትቀበልከው መኝታ ቤት ገባን። አሜንን ከመኝታ ቤት ተወጣንና እያሸተትን ስንስቅ ረጅም ሰዓት ኢቭን እሷ ሌሊቱን ሙሉ ስትጠጣ ስላደረች ተኛች። እኔ በእንቅልፍ ያዝነኝ ተኝቼ ነው ያደር እያሸተትኩ ስስቅ። ከዛ ለካ እሱ ሰርቷል። ሌሊቱን ሙሉ ሲሰራን ቀኑን ሙሉ ሰርቶ ሌሊቱን ሙሉ ሰርቶ ነው ያደረው። ከዛ እሷ ሄዳለች። በንጋታው እኔ የልጄ ናኒ ምናምን ሆነ ቁርስ በላ። ከዛ የሆነ ሰዓት ላይ ቡና ልጠጣ እንደዚህ ስል ምንም ሰውነቴ መንቀሳቀስ አይችልም። ምንም እንደዚህ ብል ያመኝ በቃ ኃይለኛ ቁርጠት፣ በጣም የሚያም ቁርጠት ሆነብኝ። በጣም ታመምኩ። ስልኬ እንዴት አንስቼ አምቡላንስ ልደውል? እኔ ጋር ያለችዋ ልጅ አማርኛ በደንብ አትችልም። አምቡላንስ ደውይልኝ። ተደውሎ መጣ። 7 ምናምን ይሆናሉ ይዘው የመጡት ቤት የመጡት። መጀመሪያ ልጁን ቼክ ያደረጉት አደረጉ። እንትን ስቲል ሀርት ቤት አለ። ወዲያው በአምቡላንስ ይዘው ሆስፒታል ሄዱ። ከዛ ዶክተሩ አይታይ እንዴት ይሄ ነገር ሀብል ሊያደርግ ቻለ? ወዲያው በቃ ወደ ሰርጀሪ ትግባ ምናምን ብለው ምንም ፊርማ አላስፈረሙኝም። በጣም እኔ መዳን ስላለብኝ ማለት ነው። የትንሽ ደቂቃ ልዩነት ቢኖር አንቺም ልጅሽን ማታፍም ነበረ። ገባል። ኦፕሬሽን ተደረጉ። ላፊንጋስ የሚባል አለ። ለሰው አይመ ልዩነት ቢኖር አንቺም ልጅሽን ማታፍም ነበረ። ገባል። ኦፕሬሽን ተደረጉኝ። አንዳንድ ልጆች ወጥተው እንደዚህ ሲመቱ ነው የሚያለቅሱት አይደለም? የእኔ ልጅ ገና እንደወጣች ነበር ታለቅስ የነበረው። ከዚህ በታች ነበርኩኝ አንስቴዣ እያየኋት። አይን አላት፣ አፍንጫ አላት፣ ገርሞኝ እጅ አላት፣ ሁሉም ነገር አላት። ወይኔ እግዚአብሔር ሆይ ጤነኛ ልጅ ሰጥ። በቃ ከዛ ጤነኛ ልጅ፣ ፍጹም ጤነኛ ልጅ 32 ዊክስ እና 5 ዴይዝ ብቻ 1 ፖይንት ምናምን ነች ብቻ ኪሎዋ። ከዛ አይሲዩ ውስጥ መግባት አለባት ተባልኩኝ። ትግባ አይሲዩ ውስጥ ሄጄ አየኋት። ታያለች፣ እጅ አላት። በቃ ገረመኝ። በቃ ልክ የዛ ሰዓት ከኃጢአተኛው ድንኳን ቅዱሱ ቆመሃል የሚለውን መዝሙር ደጋግሜ መስማት ጀመርኩ። ከዛ አልቻልኩም። በቃ የእግዚአብሔር ደግነት። ኢትዮጵያ አንደኛውን ልጄን ስወልድ ሰርጀሪ ተሰርቼ መነሳት አልችልም። መነሳት አይታሰብ። እችኛዋን ልጅ ወልጄ ግን ወዲያው ነው ቆይ ትንሽ ቆይ እየተባልኩኝ ነው ወዲያው እና ሲዩ ይሄድኩ አያታለሁ ምናምን። በቃ እግዚአብሔር እንዴት መልካም ነው። የሚገርማችሁ ልክ እግዚአብሔርን ማመስገን ማለት ሲጀምር ወዲያው የዛን ሰዓት ለልጅ አባት ወለድኩና ቤላኩለት አምሶሪ ጠፍቼ ስለነበረ ምናምን መጣ። ይሄ ደግሞ ስወልድ ነው እንደሚመጣው። ኦኬ ኢትስ ፋይን። አንተን በዚህ ሳይድ የወለድኩበት ሆስፒታል በጣም ትልቅ ሆስፒታል ነው። እኔ ለራሴ ገና ቢል አስባለሁ። በጣም ውድ የሚባል ዋን ኦፍ ኤክስፔንሲቭ ከሚባሉት ሆስፒታል ውስጥ ያስገቡኝ። ከዛ በቃ እሱ አለው ምናምን እኔ ጥሩ ሲቹዌሽን ላይ አይደለሁም ምናምን ነው ያለኝ። ከዛ እዛ ውስጥ ሆኜ ኤንአይሲዩ ክፍል ሲሄድ
ባልና ሚስት ምናምን ነው ልጆቻቸውን እንትን ሲሉ ናቸው ረዳታላቸው ፋሚሊ መጥቶ አበባ ይዞላቸው ይመጣል። ሉከጂ አባት የለሽ እናት የለሽ። ታዩ አባት እናቱ ሺስ ናት ዮር ፕሮብለም አትሊስት ባል እንኳን አይኖርሽም ይለኛል። ኢት ዋዝ ፔንፉል። በዛ ላይ ደግሞ አውቀውለትን ከሁሉ ሌላ ጊዜ ራሱ ባልና ሚስቶች የሚሰማ ይመስለኝ እዛ እንዴት እንደሚተቃቀፉ ምናምን በጣም ይከፋኝ ነበረ። ብቻዬን ነኝ ጌታ ሆይ ብቻዬን። ገና የኔ ቢል ብቻ ሲጠየቅ የኔ ብቻ ሰርጀሪ የተደረግኩበት 27,000 ድራም ነው አለኝ። የልጅቷ በቀን ስንት ብር ነው የሚቆጥረው? 4,500 ብር ይበሉ ምናምን። ከዛ ኦኬ በቃ እንጠብቃለን እናያለን። 6,000 ብር አለኝ። እሱንም ተበድሬ ነው። አንድ እንደውም ማውቀው ፍሬንዴ ወለድኩ ስለው ላከልኝ። ከዛ 6,000 ብር አለኝ። 6,000 ብር ያዋጣቸዋል። ከየት አምጥቼ ልስጣቸው? ከዚህ ከ27,000 ብር 6,000 ብር የለኝም። ምን ኤመርጀንሲ ነው የመጣሁት። አይዲ ላይ ደግሞ የውሸት ዳታቤዝ ዲዛይነር ነው የሚለው። ዳታቤዝ ዲዛይነር ሳላሪዋቸው እኮ ኧረ በእናትህ እኔ 6,000 ብር ነው ደሞዜ። በዛ ላይ የቤት ኪራይ ከፍዬ ምናምን ሳላሪ ሰርተፊኬት ከፈለክ አሳይካለሁ። ከዛ በቃ የመጀመሪያው 2 ቀን ምናምን ሰው ይኖራል፣ ጓደኞች ይኖራሉ። ወለድኩና ከዛ የመጀመሪያ ቀን ነበሩ፣ 2ኛ ቀን ነበሩ፣ እኔም ከሆስፒታል ወጣሁ፣ 3ኛ ቀን ነበሩ። እኔ ብቻዬን ቀር እኔና ልጄ ጠዋት እንትን ጡቴን እያለብኩ ይዤላት እሄዳለሁ። ልጄ ጋር አስቀዝሽ ካታታለሁ፣ አቅፋታለሁ ምናምን። በጣም ተሰስኝ ነው ታክል ከእኔ እንደዚህ ተነስታ እዛም ለመግባት ግዴታ ነርሷ ማገዝ አለባት። እኔ አለበለዚያ ታሟልጫለች። በጣም ነው እንትን የምትለው ሰዋት ምስል በጣም ጥንጤ ነች። ከዛ የሚታያቸው ባላላቸው ረዳታላቸው ካለክ ይሄንን አሳልፈኝ፣ ይሄንን ጊዜ አሳልፈኝ እና የኤፍሬምን መዝሙር እነዚያ ዘመን አለፉ የሚለውን ልዘምረው እስኪ አሳልፈኝ። ከዛ ጭንቀት ይሄን በቀን እኔ የማስበው እንትን ነው ብሩ ስንት ብር ቆጠረ ከኔ ጋር እደምራለሁ። የኔ 27,000 3 ቀን ሆናት 4,500 ምናምን ያልኩ እንደዚህ ያልኩ እደምራለሁ። እሷ ወር ነው የተቀመጠችው። ፋይናል ቢል ሲመጣ 100 ምናምን ሺህ ድራም የሚመጣው እኔ ያለኝ የሰጧቸው 6,000 ብር ነው። ባል እንኳን ባይኖረኝ ቤተሰብ እንኳን ባይኖረኝ ምንም እንኳን ባይኖረኝ አትሊስት ይሄንን ነገር ዝጋልኝ፣ ይሄንን ነገር አጥፋልኝ። ግማሹ እየመጣ ትታሰሪያለሽ ይለኛል። ግማሹ እየመጣ ከዚያ ሀገር መውጣት አትችይም ይለኛል። ግማሹ እየመጣ ልጅሽን ይወስዳታል ይለኛል። በህይወት ዘመኔ እንዳለ የኖርኳቸውን ኑሮች አላስታውሳቸውም። በ17 ዓመት ከቤት የወጣሁት የኖርኳቸው ኑሮ ነቅቼ አላውቅም። ሁሌ ወይ ሰክሬ ወይ ፓፍ ብዬ ወይ ቅሜ ነው የሚሆነው እና ንቁ ሆኜ የኖርኩባቸው ዘመኖች የኖርኩባቸው ጊዜዎች ያ ጊዜ ናቸው። እርሜን ንቁ ብሆን ልጄን የወለድኩበት ጋፕ ማለት ነው። እርሜን የዛ ሰዓት ላይ ንቁ ብሆን ጭንቀት፣ እርሜን አይምሮዬን ብጠቀም ታስጨንቀኛለህ እለዋለሁ። አሁን እንደማወራው አይደለም። በጣም ከባድ በጣም። በዛ ላይ ደግሞ እናቴ አረብ ሀገር ነው የሞተችው እና ባልኮኒ ላይ ሄጄ ብዙ ጊዜ በቃ ባልኮኒ ላይ ነው መሆን ደስ የሚለኝ ስለማጨስ ነው እና እያጨስኩ በቃ ስቶሪ ተደገመ እኮ ይለኛል። ስማይን አንቺም አረብ ሀገር ነሽ ያለሽው፣ እናትሽም አረብ ሀገር ነበረች። ዩ ጀስት ፓስ በቃ ትሞቻለሽ። ሜቢ እንደውም ቤተሰቦችሽ እንደ አንቺ አይነት አስተዳደግ አልፈልግም ያን አስተዳደግ ስለምትይ እዚህ የኤሚሬት መንግስት ያሳድግልሻል ምናምን ይለኛል።
እንዳስተማረኝ ታውቃላችሁ። ኢትዮጵያ ሲሄድ ራሴን ተማምኜ ሄድኩኝ። ዶክተሮቹን ተማምኜ ያቺ ሰጠኝ ብዬ ይዣት ሄድኳትን ገንዘብ ተማምኜ ሄድኩኝ። እግዚአብሔር ካለ አለ ነው። እኔ ማንም ነኝ? እኔ ማንም ምንም ነኝ? ማንም እዚህ ውስጥ ያለን ውጭ ያሉ ሀያላን የሚባሉ ሰዎች ሁሉ በእግዚአብሔር ስራ ጣልቃ መግባት አይችሉም። ምናልባት ሲራመዱ እየሄዱ ይመስላችኋል። እኔ እግዚአብሔር በሰራው ነፍስ ላይ ፈርጄ ገድዬ መጥቼ ከዛ ፈን ላደርግ ነበረ፣ ግን አልሆነ። It took me way too far to understand God ማን እንደሆነ። በዚህ ሁሉ መንገድ ውስጥ ነው ጌታን ያገኙት። ናታንያ ነው የምላት። መንፈስ ቅዱስ ፌዝ ብሎ ስም ሰጥቶኛል። እሱ ነገር አስተምራኛለች። የሰው ፊት የእግዚአብሔርን ኃያልነት፣ ትዕግስት፣ ብዙ ነገር እኔ ማንም እንደሆንኩኝ ያ ሁሉ ጎበዝ ነኝ እንትን ማለት እችላለሁ፣ እንዲህ ማድረግ እችላለሁ ብዬ ያሰብኳቸውን ነገሮች ምንም ማድረግ እንደማልችል በደቂቃ ታምሜ በአምቡላንስ ስሄድ አይቼዋለሁ። ምንም እግዚአብሔር ግን መልካም ምሕረት አገነኛል። ትናንትና እሱ ሲመሰክር የናታኒ ሌሎች ያስወረድኳቸው ልጆች አስባችሁታል? እነሱ ሲያሩ እግዚአብሔር መልካም አሳለፈኝ። በመልካምነቱ አሳለፈኝ። ከዛ ምን እንዳስተማረኝ ታውቃላችሁ? ኢትዮጵያ ሲሄድ ራሴን ተማምኜ ሄድኩኝ። ዶክተሮቹን ተማምኜ ያቺ ሰጠኝ ብዬ ይዣት ሄድኳትን ናታኒ ቀን ከሆስፒታል መውጫዋ ቀን ደረሰ። የፋይናል ቢል እንትን የሚባልበት ማለት ነው። ከዛ ሄድኩ። ሜላታ ኦኬ በቃ ልጅሽ 2.5 ምናምን ገብታለች። ሶ ኢትስ ፋይን ዩ ካን ቴክ ኬር ኦፍ ሄር፣ ቤት ወስደሽ ምናምን ውሰጃት አሉኝ። ከዛ ኦኬ እሺ። እና ከልጅቷን ከመውሰድሽ በፊት የጤነኝነቷን አይኗን ኤቭሪቲንግ ቼክ ያደረጉበትን ወረቀት ሰጡኝ። ይሄ አፕሩቫልሽ ነው፣ እታች ሂጂና ፋይናል ቢል ከፍለሽ ስትመጪ ልጅቷን ትወስጃታለሽ። ከዛ እሺ ብዬ ከአይሲዩ ክፍል ወጣሁ። ወረድኩታች ካልኩሌት ደመረ ምናምና 6,000 ከፍለሻል፣ እንደዚህ 113,000 ብር ነው ምናምን አለብሽ አለኝ። የለኝም። እንዴት አንቺ እንዴት 113,000 ብርን ያክል እንዴት የለኝም? የለኝም በቃ የለኝም። እኔ ምንም ማድረግ አልችልም። ከዛ ሃየር ማናጀር ትምጣታ ልጄን የሚወስዱብኝ መሰለኝ። አለቀስኩ። አልቅሼ ልሞት የለኝም በቃ ዋሬቨር። ከዛ የሆነ አንድ ማቋረብ ነበረ። መክሰስ ትችያለሽ፣ ኢመርጀንሲ ነው የሄድሽ፣ ሬጅስተር እንትን አላልሽም፣ ኢፍ ኤኒቲንግ በጣም እንትን ካለብሽ ትከሻቸዋለሽ፣ ጠብቂያቸው። በቃ የለኝም አልኳቸው። ከዛ አሁን መዝሙሩን በደንብ ስለማላስታውሰው ነው እንጂ ያኔ በጌታም አይደለሁም። የሆነ መዝሙር ልቤ ላይ መጣ። ከዛ ቲክቶክ ላይ ሰምቼው ነው ከዛ እንዴ አሁን በዚህ ሰዓት ከሄጄ ታች ቲክቶክ ሰራው ላይ እነሱ ቢል ብለው እየጠበቁኝ ማለት ነው። ሜላት ግን በቃ ጨለልሽ። አሁን እዛ ቢል እየጠበቁሽ ጭራሽ እዚህ ቁጭሽ በመዝሙር ቲክቶክ። ከዛ ሆሊ ስፒሪት ሴቭ አድርጊው። ሴቭ አደረኩት ቲክቶኬን ድራፍት ላይ። ከዛ ሄድኩኝ። በቃ የለኝም። እሺ ቼክ ስጭናል። ኦኬ ቼክማ ሰጣቸዋለሁ፣ ችግር የለም። ቼክ ሰጧቸው እንዳለ። መቼ ትሰጫለሽ? እስከሚቀጥለው ችግር የለም፣ ልጄን ብቻ ስጪኝ። ሰጧቸው። ከዛ አንደኛው እዛው የሚሰራ ሰውዬ ነውና አረብ ነው፣ አረብኛ ስለምችል ተራ ምንም ችግር የለውም አለኝ። ኢትስ ኦኬ፣ እዚህ በጣም ብዙ ቼክ ነው ያለው፣ አትፍሪ፣ አታልቅሽ። ለምን እንደምታለቅሽው? ኢትስ ኦኬ፣ ምንም አያረጉሽም፣ አይከሱኝም፣ ምንም አያረጉሽም። ኢትስ ኦኬ። ደግሞ ግን እንደዚህ ያለኝ እንዳትዪ፣ እሺ አይዞሽ ምናምን ብሎኝ ሄደ። ከዛ እሺ በቃ የናታኒ ቀን ከሆስፒታል
እንደዚህ እንትን ካርሲት ገዝተሽ ለራሴ ካር የለኝም ካርሲት ገዝተሽ ነው ያለች። እሺ ብዬ ካርሲት ገዝቻለሁ ይዤላት ባልሽ ካለ ባልሽ ያዘው አንቺ ባክ ስለምትይዥ ምናምን አለች። ከዛ የለም እንዴት አልመጣም እንዴት ብቻሽን ትይዘሽ ዛሬ ስራ ማታ እንትን አለበት ስራ አለበት ተረኛ ነው ምናምን ምናምን አልኩት። ከዛ በቃ ልጄን ቤት ይዤ ገባሁ። ፍቅረኛ አሁን ብታዩት አመት ከምናምን ነው የአመት ከምናምን ልጅ አትመስልም። የ3 አመት የ4 አመት ልጅ ነው የምትመስለው። ውፍረቷ ሰውነቷ እሷን ካገኘሁ በኋላ ጌታን አገኘሁ። እንዳለ የዚህ ሁሉ እግዚአብሔርን ሁሉ መንገድ ሌላው ምስክርነት ሌላ ጊዜ ያንን ሁሉ መንገድ ይህን ሁሉ መንገድ ሲያመጣኝ እግዚአብሔርን ትልቅነት ለማሳየት ነበር። ባየኋት ቁጥር የእግዚአብሔር ምሕረት ኤቭሪዴይ ሳያት ምሕረቱ ደግነቱ አይደለም እናንተ ተሳስታችሁ ባለማወቅ የምታጠፉትን እያወቃችሁ ለምታጠፉት ምሕረት ያደርጋል። እያወቅኩ ነው የሄድኩት እኔ እያወቅኩ ነው መድኃኒት ያወጥኩት እያወቅኩ ነው ያን ሁሉ ነገር ያደረኩት እያወቅኩ ያደረኩትን እያወቀ ይምረኛል። በቃ እንደዚህ አይነት አምላክ ነው ያለን። ምሮኝ ሰብስቦኝ ከስንት ጨለማ ወጥቶኝ ጌታን አገኘሁ። በቃ ማታኔ ናምጫት